ሰላም ሰላም ተወዳጆች እንዴት ናችሁ? ዩናይትዳውያን ሁሉ ሰላም ተገኝቻለሁ። እንደተለመደው ዩናይትዳዊ የሆኑ ዜናዎችን ለእናንተ የሚመጥኑ መረጃዎችን ይዤ ነው ከተፍ ያልኩት። ቤተሰቦቻችን ትላንት በእግር ኳሱ ዓለም አንዳንድ ክስተቶች ነበሩ፣ እነሱን እናያለን። ዋናው የዛሬው መረጃችን የሚሆነው የመጀመሪያው ክፍል በተለይ ብሩኖ ፈርናንዴዝ የኤፍኤው የዓመቱ ምርጥ ተጫዋች በሚል የፕሪሚየር ሊጉ ምርጥ ተጫዋችነትን ሽልማት ማግኘቱ ነው። ግን ብዙ ሰዎችን እያወዛገበ ይገኛል። ብሩኖ ፈርናንዴስ የትላንት ያገኘው ሽልማት በላይ ሌላ ሽልማት ይጠብቀዋል። ትላንት ያገኘው ሽልማት በነገራችሁ ላይ የኤፍኤው ወይም የፒኤፍኤው የዓመቱ ምርጥ ተጫዋች የሲዝኑ ምርጥ ተጫዋች ተብሎ ነው የተመረጠው። ግን ከዚህ በላይ ብዙ ቦታ የሚሰጠው እና በተጫዋቾች ድምፅ የሚደረግ ትልቅ ሽልማት አለ። ብዙ ሰው ያንን ሽልማት እንዳገኘ አድርጎ ቆጥሮ ትላንት በስፋት እያወራበት ስለሆነ ነው። ይሄ ቀጣይ ብሩኖ ፈርናንዴዝ ያገኘዋል ተብሎ የሚጠበቀው ሽልማት የፒኤፍኤ ፕላየር ኦፍ ዘ የር ሽልማት ነው። ራሳቸው ተጫዋቾች ብቻ የሚመርጡት ድምፅ የሚሰጡበት፣ ተጫዋቾቹም ቢሆን በከፍተኛ ደረጃ ከትላንቱ ሽልማት ይበልጥ የተጫዋችን ብቃት ሪኮግናይዝ የሚያደርጉበት ሽልማት ነው። እነኚህ ሁለት ሽልማቶች ያላቸው ልዩነት ምንድን ነው? ለምን አንዱ ከሌላኛው ተመረጠ? ለምን ብዙ ደጋፊዎችስ ይሄ ሽልማት የተሰጠ ትላንት መሰላቸው የሚለውን በዝርዝር እነግራችኋለሁ። ብሩኖ አሁንም ይህን ሽልማት ለማግኘት 81 በመቶ፣ ራይስን 19 በመቶ እየመራው ይገኛል። ብሩኖ እስካሁን 14 ሽልማቶችን ማግኘት የሚችልበት እድል አለ። ሰባቱን ከትላንቱ ጋር ወስዷል። 7 ቀጣይ ሽልማቶች ይቀሩታል። አስደናቂ የሆነ ጊዜ እያሳለፈ ነው። ብሩኖ ፈርናንዴዝ ይገባዋል። ትላንት ይህን ሽልማት በተቀበለበት ወቅት ደግሞ ለቡድን አጋሮቹ ፊት ቆሞ ተጫዋቹ ምስጋናውን ሲያቀርብ አንድ ትልቅ ዜና ተናግሯል። ብሩኖ ፈርናንዴዝ ለቡድን አጋሮቹ የነገራቸውና ትልቅ የዜና ርዕስ መሆን የሚችል ነገር ምንድን ነው የሚለውንም የምነግራችሁ ይሆናል። በዛሬ የዝውውር ዜና ላይ ደግሞ እንደው በጣም የምናምናቸው የዜና ምንጮቻችን ትላንት በስፋት የገለጿቸው በጣም የሚያስደስቱ የዝውውር ዜናዎች ለዩናይትድ ተይዘውላቸዋል። የመጀመሪያው እንደው አስደሳች ባይሆንም የኢሌት አንደርሰን ጉዳይ ግን ምን ያህል አስቸጋሪ እንደሆነ ለዩናይትድ ሲቲዎች የሄዱበት ርቀት እስከ ምን ደረጃ ድረስ ነው ለሚለው ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ ወጥቶ አፕዴት አድርጎናል። ኢሌት አንደርሰን የዝውውሩ ሁኔታ ምን ላይ ይገኛል? ሲቲዎች ምን ላይ ይገኛሉ? ዩናይትዶችስ እዚህ ተጫዋች ላይ ያላቸው አቋም ምንድን ነው የሚለውን መረጃ የምንነግራችሁ የዛሬ የዜናችን አንዱ አካል ነው። ማቲያስ ፈርናንዴዝ ማንቸስተር ዩናይትድን እመርጣለሁ ሲል ለክለቡ አመራሮች ማረጋገጫ ሰጥቷል። የዩናይትድ ሰዎች አሁን በዚህ ተጫዋች ዝውውር ላይ ተማምነዋል። ተጫዋቹ ብዙ ፈላጊ ክለቦች ቢኖሩትም አርሰናልን ጨምሮ ፔጄ ሊያስፈርሙት ፉክክር ውስጥ ቢኖሩም ግን ማንቸስተር ዩናይትድ ቅድሚያ የምሰጠው ክለብ ነው በሚል ተጫዋቹ የዩናይትድን ዝውውር ብቻ ይጠብቃል ተብሏል። በተለይ ዛሬ ዌስትሃም ዩናይትድ ከሊጉ ቢወርድ ከሆነ ለዩናይትድ ሁኔታው ተመቸኝ አይነት ይሆናል። ዩናይትዶች ተጫዋቹን በጣም በጥሩ ገንዘብ እንደሚያስፈርሙት ዌስትሃም ከወረደ በተለይ ተስፋ አድርገዋል። የዛሬው የእንግሊዝ ፕሪሚየር ሊግ 12 ሰዓት ዌስትሃም ዩናይትድ እና እንደዚሁም በሌላኛው ዘርፍ ሊድስ ዩናይትድ ላለመውረድ የሚደረግ ጨዋታ በጣም ወሳኝ ነው፣ የማቲያስ ፈርናንዴዝን ዝውውር ስለሚወስን። ለማንኛውም ዌስትሃም ወረደ ተጫዋቹ ወደ ዩናይትድ ለመምጣት ወስኖ ዩናይትድን ብቻ ብሎ አይዶል አድርጎ ከሚቆጥረው ብሩኖ ፈርናንዴዝ ጋር አብሮ በኦልትራፎርድ ለመጫወት ቋምጦ ይገኛል። ልክ ማቲያስ ኩኛ እና ብሪያን ምቦሞ ዩናይትድን ብቻ ብለው እንደመጡት ማቲያስ ፈርናንዴዝም ዩናይትድን ብቻ ብሎ ወደ ዩናይትድ ዝውውሩን ለማድረግ እየተጠባበቀ ይገኛል። ከወደ ጣሊያን የኤደርሰን ዝውውር አሁን ቤተሰቦቻችን እየፈጠነ ነው። ማንቸስተር ዩናይትዶች ይህን ልጅ ለማስፈረም ጨርሰዋል ተብሏል። በቃል ደረጃ እንደተስማሙ በተጫዋቹ ኮንትራት እንዲሁም በሚከፍሉት የዝውውር ገንዘብ በሁሉም ነገር ዩናይትዶች ዝውውሩን አጠናቀውታል፣ ከጫፍ ደርሰዋል ተብሏል። ቀጣይ የሚጠበቅ ሁለት ስብሰባ አለ። በቀጣዮቹ 2 ቀናት ላይ በቀጣይ ሳምንት ወሳኝ የሆነ ስብሰባ ያደርጋሉ። ከዚህ ንግግር በኋላ ከአትላንታ ጋር
ልጁን ለማስፈረም ሙሉ ለሙሉ ስምምነት ላይ ይደርሳሉ ተብሎ ተጫዋቹ ከዓለም ዋንጫ በፊት ለማንቸስተር ዩናይትድ በጣም በቅርቡ ሊፈርም የሚችል የመጀመሪያው ዩናይትድ ፈራሚ እንደሚሆን እየተገለጸ ይገኛል። ተጫዋቹ ሌሎች ክለቦች ፈልገውታል ሲቲን ጨምሮ፣ ግን ወደ ዩናይትድ ነው ማምራት የምፈልገው በሚል ለዩናይትድ ቅድሚያ ሰጥቶ የዩናይትድን ዝውውር እየተጠባበቀ ነው ብሎናል ፋብሪዚዮ ሮማኖ። በጣም የሚያስገርም ነው። ተጫዋቾች ዩናይትድን እየመረጡ ነው። የሚያስደስት ዜና አድርጋችሁ ሰዱት። ሌላው እንደ ሩመር ነው ቤተሰቦች፣ ማረጋገጫ በጣም ከማምናቸው የዜና ምንጮች አላገኘሁም፣ ግን ከወደ ጣሊያን ዩናይትዶች የኒውካስል ዩናይትዱን አማካይ ሳንድሮ ቶናሊን ለማስፈረም ከክለቡ ጋር ከኒውካስል ጋር ከስምምነት ለመድረስ ከጫፍ ደርሷል የሚል ዜና ወጥቷል። እነኚህን መረጃዎች አብራችሁኝ ስትቆዩ ቤተሰቦቻችን እንደው ታገኛላችሁ። ቪዲዮውን ግን ሁሌም እንደምለው ላይክ በማድረግ ፍቅራችሁን ድጋፋችሁን አሳዩን። አብራችሁን ቆዩ፣ ተከታተሉን ነው የምለው። መልካም ቆይታ። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ የመርሃ ግብር መዝጊያ ጨዋታዎች ይደረጋሉ። በ38ኛ ሳምንት የመዝጊያ ጨዋታዎች ዩናይትድ ዛሬ ምሽት 12 ሰዓት ላይ ነው ወደ አሜክስ ተጉዘው ከብራይተን ጋር ጨዋታውን የሚያደርገው። ማንቸስተር ዩናይትድ ከዚህ ጨዋታ ምንም የሚጠቀመው ነገር የለም 3 ነጥብ ከማግኘት በስተቀር። ለብራይተኖች ግን ጨዋታው እጅግ በጣም ወሳኝ ነው። ምናልባት የአውሮፓ መድረክ እድላቸውን ለመሞከር የሚያደርጉት የመጨረሻ እንዲሁ እድላቸው ነው። ለማንቸስተር ዩናይትድ ደግሞ መርሃ ግብር ማሟያ የሚሆን ጨዋታ ይሆናል። ግን እንደው ከጨዋታ ውጤት በላይ ደግሞ በጣም ብዙ ሰዎች በጉጉት የሚጠብቁት ብሩኖ ፈርናንዴዝ አንድ ተጨማሪ አሲስት አድርጎ የቴሪ ዳንኤል ሆነሪ እና የኬቨን ዲብሪየንን ሪከርድ ይሰብራሉ የሚለው የሚጠበቅ ነው የሚሆነው። ከጨዋታ ውጤት በላይ ይመስለኛል፣ በተለይ ለዩናይትድ ደጋፊዎች እና የብሩኖ ፈርናንዴዝ አሲስት ዛሬ በጣም የሚጠበቅ ነው። ሃትሪክ አልኩ አምልጦ ቤተሰቦች፣ ምናልባት ታይቶ ሊሆን ይችላል አይታወቅም። ለማንኛውም ብሩኖ ፈርናንዴዝ ይህንን አሲስት እንዲያደርግና ሪከርዱን በ21 አሲስት እንዲሰብር ሁላችንም ከብሩኖ ጎን ቆመን ብሩኖን የምንደግፍበት በጉጉት ጨዋታውን የምናይበት ቀን ይሆናል። ባለፈው ሳምንት እንደው የአሲስት ሃትሪክ የሚሰራበትም እድል ነበር፣ ሰፊ እድል። የቡድን አጋሮቹ አልተጠቀሙትም። ግን ይህንን ጨዋታ ብሩኖ ፈርናንዴዝ አሲስቱን እንዲሰብር ይረዱታል ብለን ተስፋ እናደርጋለን። ምንም እንኳን የዩናይትድ የአማካይ ክፍል በካዛርሜሮ አለመኖር ምክንያት ቢሳሰም ግን እነ ማቲያስ ኩኛ፣ ብሪያን እምቡሞና አማድ ዲያሎ ብሩኖ አሲስቱን እንዲሰብር በከፍተኛ ደረጃ መርዳት ከነሱ ይጠበቅባቸዋል። ለማንኛውም ማንቸስተር ዩናይትድ ዛሬ ምሽት 12 ሰዓት ጨዋታውን ሲያደርግ ሌሎችም ክለቦች እንዲሁ በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። ብዙ ጨዋታዎች ነው ያሉት። ግን ለሻምፒዮንስ ሊግ ተሳትፈው ሊቨርፑል እና ብሬንትፎርድ የሚያደርጉት ጨዋታ ይጠበቃል። ላለመውረድ እንደዚሁ የሚደረግ ጨዋታ አለ። በቶተንሃም እና በኤቨርተን እንዲሁም በዌስትሃም እና በሊድስ ጨዋታ ይደረጋል። ሁሉም እኩል 12 ሰዓት ነው የሚደረጉት። ለአውሮፓ መድረክ ለመሳተፍ ደግሞ ሰንደርላንድ እና ቼልሲም እንዲሁ ጨዋታ ያደርጋሉ። በጣም ወሳኝ የሆኑ ጨዋታዎች ነው ዛሬ የሚገኙት። የሲዝኑ መዝጊያ እንደመሆኑ መጠን ሁሉም ተመሳሳይ ሰዓት ስለሚደረጉ መመልከት የሚቻለው አንዱን ጨዋታ ብቻ መርጦ ነው ወይ ቻናል እየቀያየሩ ነው ማለት ነው። ለማንኛውም እጅግ አጓጊው ተናፋቂ እንግሊዝ ፕሪሚየር ሊግ ዛሬ መጨረሻ መርሃ ግብሩን አድርጎ የዚህ ሲዝን የሚጠናቀቅ ነው የሚሆነው። ዛሬ በይፋ ብሩኖ ፈርናንዴዝ አሲስቱን አድርጎ የሚሰብርበት ሪከርዱን ጨዋታ እንዲሆን ሁላችንም ከልብ እንመኛለን። የብሩኖ ፈርናንዴዝ ቀጣይ መረጃ አለን፣ በተለይ የዓመቱ ምርጥ ተብሎ ስለመሸለሙ። በዚህ ዙሪያ ደግሞ ስላሉ አንዳንድ ግርታዎች በቀጣይ በግልጽ እንደሁ የማወራችሁ ይሆናል። የዛሬ መርሃ ግብሮቹን በዚህ ያህል ደረጃ ካስተዋወኳችሁ፣ ቀጣይ መረጃዬ እንደው የአውሮፓን አንዳንድ ጉዳዮች ለመንካት ያህል ትላንት ያው በዲኤፍቢ ፖካል ጀርመን ውስጥ ባየር ሙኒክ ሻምፒዮን ሆኗል እና በጣም ያስገረመኝ ቁጥራዊ መረጃ ስላየሁ እንደው ይሄን ልንገራችሁ ብዬ ነው። በሻምፒዮንስ ሊግ ጥሩ ተፎካካሪ ነበሩ ባየርኖች፣ ግን ተሸንፈው ፋይናል ሳያልፉ ቀርተዋል። አሁን የባየር ሙኒኩ አጥቂ ሃሪ ኬን በዚህ እድሜው ተጫዋቹ ያስቆጠራቸው የጎል መጠኖች በጣም ስላስገረሙኝ ነው። 147 ያህል ጨዋታ አድርጎ 146 ጎሎችን ለሙኒክ ማስቆጠር ችሏል። በአጠቃላይ 33 አሲስት አለው። 2 ቡንደስሊጋ በልተዋል፣ 1 ጀርመን ካፕ በልተዋል፣ 1 ጀርመን ሱፐር ካፕ መብላት ችሏል። እንዲሁም ለ3 ተከታታይ ዓመታት የቡንደስሊጋው ቶፕ ስኮረር ሆኗል ሃሪ ኬን።
የሚያስገርም ነው። 179 ጎል ኮንትሪቢሽን አለው በ147 ያህል ጨዋታዎች ማለት ነው። እና እኔ በሃሪ ኬንን የመሰለ በጣም ታላቅ አጥቂ ባየር ሙኒኮች ስላገኙ ምን ያህል ቲሙን እንደቀየረ በደንብ እያየንበት ነው። እና ይሄ ተጫዋች ስኬቱ በጣም ነው የሚያስደንቀኝ። ስቲል አሁንም ለቀጣዮቹ ዓመታት የሚያቆይ ከፍተኛ የሆነ ኢነርጂ ያለው አንዳንዶች እንደውም እንግሊዝ ጥሩ ከተሳካላት በዓለም ዋንጫው ላይ ይሄ ባለንዶር የሚያስነሳ ብቃት ነው ያሳየው ብለው አሞካሽተውታል። ለማንኛውም ይሄ ከትላንቱ አንዱ ክስተት ነበር። ዛሬ ደግሞ የሚደረግ ጨዋታ አለ። ያው የፔፕ ጋርዲዮላ ስንበት ዛሬ ይጠበቃል። ታውቃላችሁ እኔ በጣም ጋርዲዮላን ሚስ አድርጌዋለሁ። ትላንት እንደው ቻናሉ ዩናይትድ ቢሆንም ግን መታሰቢያነቱን ስለሱ አንዳንድ ነገር በማውራት እንዲሁ ተናግሬያለሁ። ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ድምቀት ነበር። ዛሬ በይፋ ይሸኛል በኢትሃድ። ይህን ጉዳይ የምናይ ይሆናል። ግን የሲቲ እህት ክለብ የሆነው ዢሮና ደግሞ እዛ በላሊጋ ከሲዝኑ አስከፊ የሆነ ጉዞ በኋላ ከላሊጋ መውረዳቸውን አረጋግጠዋል። በሻምፒዮንስ ሊግ ተፎካካሪ ነበሩ። የሚያስገርማችሁ አምና በ2024/25 ሻምፒዮንስ ሊግ ተጫውተው አሳልፈዋል። በ2025/26 ደግሞ ከስፓኒሽ ላሊጋ መውረዳቸው ያስገረመ ክስተት ሆኗል። ትላንት ሚድልስቦሮች በበኩሉ እንግዲህ ሁለተኛ እድል ተሰጥቷቸው ይህን ሁለተኛ እድል መጠቀም ሳይችሉ ቀርተው ወደ ፕሪሚየር ሊግ ሳያርጉ ሀል ሲቲ ፕሪሚየር ሊጉን መቀላቀሉን ያረጋገጠበት ጨዋታ ነበር። ትላንት ፋይናል ተደርጎ በዌምብሌ እንግዲህ ይሄ ስፓይጌት አድርጋችኋል፣ ያላግባብ ይሄ ፋይናንሻል አይሚን የፋየር ፕሌይ ህግን ጥሳችሁ ካሜራማን በመላክ ልምምድ ቀርጻችኋል በሚል ሳውዝሃምፕተኖች ቀደም ብለው ሚድልስቦሮን ቢያሸንፉም ግን ውጤታቸው ተሰርዞ ከውድድሩ እንዲሰናበቱ መሆናቸውን ተከትሎ ትላንት ሚድልስቦሮች ለሁለተኛ ጊዜ ወደ ፕሪሚየር ሊጉ የመግባት እድል አገኙ። ግን ሁለቱንም ወደ ሊጉ የማደግ እድላቸውን ሳይጠቀሙበት ቀሩና ትላንት በህል ሲቲ ተሸንፈው ወደ ፕሪሚየር ሊጉ ሳያርጉ የቀሩበት ቀን ነው። በጣም የሚድልስቦሮ ተጫዋቾች አዝነው ተመልክተናል። በተለይ በዩናይትድ የሚፈለገው ማይክል ካሪክ አጥብቆ የሚወደው ሃክኔ ጨዋታው ከተጠናቀቀ በኋላ እምባውን መቆጣጠር አቅቶት እንዲሁ ሲያለቅስ ተመልክተናል። ይሄ ከትላንት ጨዋታዎች የታዘብናቸው ናቸው። ለማንኛውም ዛሬ ከሚደረጉ በመላው አውሮፓ ካሉ ጨዋታዎች ደግሞ ይበልጥ ድራማዊ የሆኑ ክስተቶችና ይበልጥ የማይረሱ ሞመንቶችን እናሳልፋለን ብለን እንግዲህ ተስፋ እናደርጋለን። ነገ አዳዲስ መዳሰስ ያለባቸው ነገሮች ካሉም እነሱን የምንዳስስ ይሆናል። አሁን በቀጥታ ወደ ብሩኖ ፈርናንዴዝ እናምራ። ቤተሰቦች ብሩኖ ፈርናንዴዝ የኤፍኤው የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ እንግዲህ ፕሪሚየር ሊጉ ምርጥ ተጫዋች ተብሎ ሲዝኑ ሲመረጥ የሚጠበቅ ነው። አዲስ ነገር አይደለም። ነገር ግን ብዙ ሰዎች ያልተረዱት እኔም አሁን በይፋ የምነግራችሁ በደንብ የማስረዳችሁ አንድ ኬዝ አለ። ብሩኖ ፈርናንዴዝ ይህንን ነገር እንደሚያገኝ ካሉት ቁጥራዊ መረጃዎች አንጻር እንደው መገመት እንችላለን። ለምሳሌ ብዙ አሲስት አድርጓል። 132 ነው ተጫዋቹ አይሚን አጠቃላይ ቻንስ ክሬት ያደረገው አሲስት ያደረገው 20 ኳሶችን ነው። ከ132 ቻንስ ክሬት ካደረጋቸው ደግሞ ከኦፕን ፕሌይ ክሬት ያደረጋቸው 95ቱን ያህል ነው። እንዲሁም በጣም ትልልቅ የጎል ማግባት እድሎችን ደግሞ 32 ተፈጥሯል በነገራችሁ ላይ እና ብሩኖ ፈርናንዴዝ በዚህ ሰዓት በዩናይትድ ተጫዋቾች የመጨረስ ብቃት ታግዞ ቢሆን ኖሮ 20 አሲስት ከማድረግ ይልቅ 32 አሲስት ማድረግ ይችል ነበር ማለት ነው። 12 ያህል ጎል መሆን የሚችሉ ትልልቅ የጎል ማግባት እድሎችን የቡድን አጋሮቹ ሳይጠቀሙ ወይ ኳሶቹን ሳይጨርሱለት ተጫዋቹ እንዲሁ ጎሉን የአሲስት መጠኑን ከፍ ሳያደርግ ቀርቷል እንጂ 32 ትልልቅ እድሎችን መፍጠር ችሏል ማለት ነው። እንግዲህ ተጫዋቹ አሁን የ15 ዓመት የማንቸስተር ዩናይትድን ሪከርድ ነው የሰበረው። ይሄ ማለት ከ15 ዓመታት በፊት ለመጨረሻ ጊዜ የማንቸስተር ዩናይትድ ተጫዋች ሆኖ የሊጉ ምርጡ ተጫዋች ተብሎ የተመረጠው በ2010-11 ሲዝን ላይ ተከላካዩ ኔማንያ ቪዲች ነበር። ከዛ ጊዜ በኋላ ነው ብሩኖ ፈርናንዴዝ እንግዲህ ረጅም ዓመት የቆየ 15 ዓመት ማለት በጣም ቀላል አይደለም። ይህንን የረጅም ዓመት ሪከርድ ትላንት መስፈር የቻለው ማለት ነው። ቤተሰቦች እንግዲህ በዩናይትድ በኩል ለመጀመሪያ ጊዜ ይህን ሽልማት ያገኘው ሺማይክል ነው። ሺማይክል በ1995-96 ላይ ከዛ በኋላ ይህን ሽልማት ያገኘው ዮርክ ነው። ዮርክ 1998-99 ላይ ከዛ በመሃል ደግሞ መጥቶ እንዲሁ ከዩናይትድ ተጫዋቾች ያገኘው ቫን ኒስተልሮይ ነው 2002 እና 3 ሲዝን ላይ። ከዛ
የዩናይትድ ተጫዋቾች 5 ተከታታይ ሲዝን ዶሚኔት ያደረጉበት ደግሞ ከ2006 ጀምሮ 2007 ክርስቲያኖ ሮናልዶ፣ ቀጣዩን ዓመት ክርስቲያኖ ሮናልዶ፣ ከዛ 2008-9 ኒማንያ ቬዲች፣ ከዛ 2009-10 ሮኒ፣ ከዛ መልሶ ኒማንያ ቬዲች 2010-11 ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ የተመረጠበት ነው ማለት ነው እና ከማንቸስተር ዩናይትድ በኩል አሁን ይህን ሽልማት ሲያገኝ ብሩኖ ፈርናንዴዝ 10ኛው ተጫዋች ነው ማለት ነው። በሊጉ የማንቸስተር ዩናይትድን ያህል የዓመቱ ከፍተኛ ብዙ ኮከብ የተባለ ተጫዋች ያስመረጠ ቡድን በሊጉ ላይ የለም ማለት ነው። ዩናይትድ 10ኛው ተጫዋች ሆናል። ብሩኖ ፈርናንዴስ ትላንት የዓመቱ የሊጉ ኮከብ ተብሎ መመረጥ ሲችል፣ አሁን ቤተሰቦች አንድ ያልገባችሁ ነገር አለ እዚህ ጋር የማስረዳችሁ ማለት ነው። ገና ብሩኖ ፈርናንዴስ ዋናውን ሽልማት አልተሸለመም። ትላንት የተሸለመው የእንግሊዝ እግር ኳስ ማህበር ወይም ደግሞ የኤፍኤውን የዓመቱን ምርጥ ተጫዋች ተብሎ ነው እየተመረጠው። ግን በእንግሊዝ ምድር ብዙዎች ቦታ የሚሰጡት ብዙዎች ትልቅ ዋንጫ ትልቅ ሽልማት ነው ብለው የሚያስቡት ሽልማት ገና ከፊቱ እየመጣ ነው። ብዙ ሰዎች አሁን ያሰቡት የትላንት ሽልማቱን ብሩኖ ፈርናንዴዝ በማግኘቱ ብቻ ብሩኖ ከዚህ በፊት ሲወራለት የነበረውን የራይስ ፉክክር አሸንፎ የሊጉ ኮከብ ተባለ የሚል ሀሳብ እየተነሳ ነው የሚገኘው። ግን በፕሪሚየር ሊጉ ትልቁ ሽልማት እንደው የእግር ኳስ ማህበሩ ቢሆኑም ግን ትልቅ ቦታ የሚሰጠው ሽልማት የፒኤፍኤ ፕላየር ኦፍ ዘ ይር ሽልማት ነው። ቤተሰቦች ይሄን ጥንቃቄ አድርጉ እና ይሄ ሽልማት ዋናው ሽልማት ነው። ለምንድን ነው ዋናው ሽልማት የተባለው? ምክንያቱም ተጫዋቾች ራሳቸው ነው ቮት የሚያደርጉት። ማንም ጣልቃ አይገባባቸውም። ኤክስፐርቶች አይገቡም፣ ፐንዲቶችም አይገቡም፣ እግር ኳስ ዙሪያ የሚሰሩ ኤፍኤው አይገባም። ራሳቸው ተጫዋቾች ድምፅ እንዲሰጡ በራሳቸው ድምፅ ይሄ ተጫዋች ብቃት አለው ብለው ይሄ ተጫዋች ይገባዋል ብለው ካሉት እጩዎች መካከል ከ8ቱ ድምፅ የሚሰጡበት ሽልማት ነው። ይሄ ሽልማት ደግሞ ፒኤፍኤ ፕላየር ኦፍ ዘ ይር ነው የሚባለው እንጂ ፒኤፍኤ ፕላየር ኦፍ ዘ ይር አይባልም። ትላንት ያገኘው ብሩኖ ፈርናንዴዝ የፒኤፍኤ ፕላየር ኦፍ ዘ ይር ነው እንጂ የፒኤፍኤ ፕላየር ኦፍ ዘ ይር የሚለውን ሽልማት አይደለም ያገኘው። ስለዚህ ይህችን ጥንቃቄ አድርጉ። ገና ዋናው ሽልማት አሁን ደግሞ በቀጣይ ብሩኖ ፈርናንዴዝ የፕሪሚየር ሊግ የተጫዋቾች የዓመቱ ኮከብ ተጫዋች ተብሎ ተመረጠ ሲባል ይሄ የምርጫ የሽልማት ጉዳይ አበቃም ወይ ብላችሁ እንደው እንደ አዲስ ደግሞ ይሄም ሀሳብ አእምሯችሁ ውስጥ እንዳይመጣ ብዙዎች ጋር ግርተው ስላለ ነው ማለት ነው። ለምን መሰላችሁ? ይሄ የተጫዋቾች የዓመቱ ኮከብ ምርጫ በተጫዋቾች የተመረጠው ቦታ የሚሰጠው ምክንያቱም ተጫዋቾች በደንብ አድርገው ማን ምርጥ ብቃት እንዳሳየ በዓመቱ ማን እንደሚገባው ፕሮፌሽናል ተጫዋቾች ራሳቸው የሚሰጡት ድምፅ ስለሆነ ነው። ቢያዝ የለውም ተብሎ የሚታሰበው በደጋፊ ተጽዕኖ ስር የወደቀ ድምፅ አሰጣጥ አይደለም ተብሎ የሚታሰበው ማለት ነው። የሚያስገርመው ግን ምን እንደሆነ ታውቃላችሁ ቤተሰቦቻችን? ትላንት ብሩኖ ፈርናንዴዝ ይህን ሽልማት ካገኘ በኋላ በርካታ የአርሰናል ደጋፊዎች እያለቀሱ ነበር። እንደ ዋናው ትልቁ ሽልማት አድርገው ቆጥሮታል። በሀገር ውስጥ እንዲሁም በመላው ዓለም ያሉ የአርሰናል ደጋፊዎች ተቃውሞ አስተያየት ሲሰጡ ነበር። የብሩኖን ሽልማት ለማጣጣል ሙከራ እያደረጉ ነበር። ለምሳሌ አንዱ የአርሰናል እውቅ ደጋፊ ፒርስ ሞርጋን ወጣና እንደዚህ ያለ ሰዎች ምን እየተካሄደ ነው? እንዴት የተመሰከረለት ተሸናፊ ቡድን ውስጥ ያለ ተጫዋች አርሰናልን ከ22 ዓመታት በኋላ የሊጉን ዋንጫ እንዲያነሳ ያደረገን ተጫዋች ሊበልጥ ይችላል? ይሄ የለየለት እብደት ነው ብሎ ፒርስ ሞርጋንን ምን ያህል እንደተበሳጨ ከዚህ ሽልማት በኋላ አስተያየቱን በዚህ መልኩ ሰጥቷል። አንድ የአርሰናል ደጋፊ ደግሞ ምን አለ? እንግዲህ ብሩኖ ፈርናንዴዝ በፕሪሚየር ሊጉ ያሉትን ሽልማቶች በሙሉ ጠራርጎ መውሰድ ይችላል፣ የግል ሽልማቶችን አለ። ነገር ግን የዲክላን ራይስን የፕሪሚየር ሊግ ሜዳሊያ ሽልማት የፕሪሚየር ሊግ ሻምፒዮንነት ሜዳሊያ ሽልማት መውሰድ ይችላል ወይ ብሎ ከጠየቀ በኋላ በፍጹም አይችልም ሲል ደጋፊው ራሱ ምላሽ ይሰጣል ማለት ነው። ተመልከቱ እንግዲህ የአርሰናል ደጋፊ ነው። የግል ሽልማቶችን ብሩኖ ፈርናንዴዝ በሙሉ ለሱ እንደሚሰጠው አውቋል ማለት ነው። ኦልሬዲ አሁን ተስፋ ቆርጧል። በቀጣይ የሚደረገው የመጨረሻውን የብሩኖ ፈርናንዴዝ የሊጉን ትልቁ ሽልማትም ብሩኖ እንደሚወስደው ይሄ ግለሰብ እርግጠኛ ነው። ግን ፍጹም ከዲክላን ራይስ የፕሪሚየር ሊጉን ሜዳሊያ አይነጥቀውም እያለ በዚህ መልኩ አነጻጽሮ በቁጭት በንዴት በሚመስል መልኩ አስተያየት እንዲሁ ሰጥቶበታል ማለት ነው እና
በርካታ የአርሰናል ደጋፊዎች ያልተቀበሉት ያልተዋጠላቸው ነው። ግን የሚያስገርማችሁ አሁንም ብሩኖ ፈርናንዴዝ የፒኤፍኤ ፕላየር ኦፍ ዘ ይር ሽልማትን ለማግኘት 81 በመቶ እድል አለው። ኢማጂን 81 በመቶ። ዲክላን ራይስ ይህን ሽልማት ለማግኘት 19 በመቶ እድል ብቻ ነው ያለው ማለት ነው እና ብሩኖ ፈርናንዴዝ እስካሁን ድረስ 7 ሽልማቶችን ኪሱ ከቷል ጠራርጎ። ለምሳሌ ራይተርስ አሶሲዬሽን ፉትቦል ኦፍ ዘ ይር ተብሏል። የጸሐፊያን የሰጡ ሽልማት ማለት ነው። የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የሰርማት በዝቢ ፕላየር ኦፍ ዘ ይርንም እዛው ዩናይትድ ቤት ውስጥ አግኝቷል። የዘ አትሌቲክ የፕላየር ኦፍ ዘ ይር ሽልማት ባለቤት ነው። የላይቭ ስኮር ቲም ኦፍ ዘ ይር በሚለው ሽልማቱን ተቀብሏል። እንዲሁም የፕሪሚየር ሊግ ፕላይሜከር ኦፍ ዘ ይር ሽልማትን ሲያገኝ እንዲሁም ትላንትና ፕሪሚየር ሊግ ወይም ደግሞ ኤፍኤው ፕላየር ኦፍ ዘ ይር ቢል ሽልማቱን ብሩኖ ፈርናንዴዝ ወስዶ 7 ሽልማቶችን ከወዲሁ ጠራርጓል። ግን የሚያስገርማችሁ ከፊቱ ቀጣይ 7 ሽልማቶች ይገኛሉ። የፒኤፍኤ ዋናው የፕላየር ኦፍ ዘ ይር ሽልማት ይጠበቃል። የቢቢሲ ፕላየር ኦፍ ዘ ይር ሽልማት እንዲሁም የፕሪሚየር ሊግ የደጋፊዎች በተለይ የዓመቱ ምርጥ ተጫዋች ሽልማት፣ የስካይ ስፖርት ፕላየር ኦፍ ዘ ይር ሽልማት፣ የፊፋ ምርጥ 11 ውስጥ መካተት፣ የባለንዶር ምርጥ 11 ውስጥ መካተት እንዲሁም ምናልባት ዛሬ አሲስቱን ወይም ሪኮርዱን የሚሰብር ከሆነ ባይሰብርም ግን ሪኮርዱን በመጋራቱ ምክንያት በሪኮርድ አሲስት ብሬከር ኦፍ ዘ ይር በሚል በቀጣዮችም 7 ሽልማቶችን የማሸነፍ ሰፊ እድል ይዞ ብሩኖ ፈርናንዴዝ የዛሬውን ጨዋታ ይጠባበቃል። ካሉት 14 ሽልማቶች 7ቱን ጠራርጎ ወስዷል። አሁን ቀጣይ 7 ሽልማቶችን ደግሞ እንደሚወስድ ብሩኖ ፈርናንዴዝ ብዙዎቻችን እንጠብቃለን። ሰፊ ድልም እንዳለው ነው እየተነገረም ያለው። እንደው ከብሩኖ አልወጣሁም። ዛሬ ቀኑን የብሩኖ ብናደርገው ብዙም የሚከፋችሁ አይመስለኝም ቤተሰቦች፣ ግን ይሄ ደግሞ በጣም ወሳኝ ዜና ነው። ብሩኖ ፈርናንዴዝ ትላንት የዓመቱ ምርጥ ተጫዋች መሆኑን ተከትሎ በካሪንግተን ተጫዋቾቻችን በተሰበሰቡበት ነበር ሽልማቱ የተበረከተለት። ታዲያ እዚህ ስነስርዓት ላይ ብሩኖ ፈርናንዴዝ በጣም የሚያስደስት አንድ መልእክት አስተላለፈ። ሽልማቱን ለመቀበል ሲነሳ የዩናይትድ ተጫዋቾች በሙሉ በጩኸት ስሙን እየጠሩ ሲያሞካሾት ነበር። ብሩኖ እያሉ ተጫዋቹ ሽልማቱን ለመቀበል ወደ መድረክ በወጣበት ወቅት ነበር ለተጫዋቹ በከፍተኛ ድጋፍ ያላቸውን ፍቅር የገለጹለት። ብሩኖ ፈርናንዴዝ ሽልማቱን ከተቀበለ በኋላ ይሄ ሽልማት ምናልባት የኔ የግሌ ሊሆን ይችላል፣ ምናልባት በግሌ በጣም ምርጥ ሲዝን አሳልፌ ሊሆን ይችላል፣ እንደ ቡድንም ግን ጥሩ የምንፈልገው ደረጃ አሁን ተቀምጠን ሲዝኑን በበጎ አጠናቀናል። ለዚህ በጣም ደስተኛ ነኝ። እኔ ምናልባት የሰጧችሁን ጎሎች እናንተ ባታስቆጥሩ ኖሮ ይህንን ሽልማት እኔ አላገኝም ነበረ። ስለዚህ ሁላችሁንም አመሰግናለሁ። ቀጣይ ዓመት ደግሞ እንደው እኔ በግሌ የምሸለምበት ሲዝን ከመሆን ይልቅ እንደ ቡድን ማንቸስተር ዩናይትድ ትልቅ ዋንጫ ትልቅ ክብር የሚያገኝበት ዓመት እንደሚሆን ተስፋ አደርጋለሁ ሲል ብሩኖ ፈርናንዴዝ ይህን ሽልማት ተቀብሎ አስተያየቱን ከሰጠ በኋላ ግን መጨረሻ ላይ ጣል ያደረጋት ነገር ተጫዋቹ በቀጣይ ሲዝን በዩናይትድ ቤት እንደሚቀጥል ትልቅ ማሳያ የሆነች ወሳኝ የሆነች አስተያየት ነው የሰጠው። እንደዚህ ያለ ብሩኖ ፈርናንዴዝ በቀጣይ ሲዝን ላይ ትልቅ የሆነ ቻሌንጅ ከፊታችን ይጠብቀናል በሊጉ እንዲሁም በአውሮፓ መድረክ አለ። በጣም ደስተኛ ነኝ የዚህ ቡድን ፓርት በመሆኔ፣ እዚህ ቡድን ውስጥ አባል በመሆኔ በጣም ደስተኛ ነኝ እና ይህንን ስኬታችንን በቀጣይ ሲዝን አብረን በጋራ እንደምናሳካው እንዲሁ እርግጠኛ ነኝ ከእናንተ ጋር አብረን በመሆን በሚል ነው ብሩኖ በቀጣይ ሲዝንም በማንቸስተር ዩናይትድ ቤት እንደሚቆይ ከዚህ በፊት ሲናገር እንደነበረው ወይም ሲወራ እንደነበረው ከዓለም ዋንጫ በኋላ ብሩኖ ፈርናንዴዝ ቀጣይ የክለብ ቆይታውን ወይም የዩናይትድ ዕጣ ፈንታውን እንግዲህ ይወስናል ተብሎ ሲነገር የነበረው ነገር ተጫዋቹ በዩናይትድ ቤት መቆየት እንደሆነ ውሳኔው ያሳወቀበትን ፍንጭ የሰጠበትን አስተያየት ሽልማቱን በተቀበለበት ሰዓት የተናገረው ማለት ነው። ይሄ እንደው ከሰጠው አስተያየትና ካገኘው ሽልማት በላይ የብሩኖ ፈርናንዴዝ በዩናይትድ መቆየት ማረጋገጫ ቃል ተደርጎ ወስዷል። ትልቅ የሚያስደስት ዜና ይመስላል። እንደውም ብሩኖ በዩናይትድ ቤት አዲስ ኮንትራት ተሰጥቶት በክለቡ አመራሮች የደሞዝ ጭማሪ ተደርጎለት በክለቡ የሚያቆየውን አዲስ ውል እንደሚፈርም ነው እየተጠበቀ ያለው። ብሩኖ ፈርናንዴዝ ይገባሃል። ብሩኖ ፈርናንዴዝን የምትወዱ ሁላችሁም በዩናይትድ ደጋፊዎች
እንኳን ደስ አላችሁ ልላችሁ እፈልጋለሁ። ዛሬም ሪከርዱን ሰብሮ ነገ ደግሞ ብሩኖ ሪከርዱን ሰበረ በሚል ፕሮግራም የምንሰራበት ቀን እንዲሆን በግሌ እመኛለሁ። መልካም እድል ለብሩኖ ፈርናንዴሽ። ተወዳጆች እንቀጥል። በቀጣይ ደግሞ ወደ ልዩ ልዩ ዜናዎች ነው የምናልፈው። የተለመደው የዝውውር ዜናዎች ይደርሷችኋል ተወዳጆች። ይህን ቪዲዮ ግን ሁላችሁም ላይክ ማድረጋችሁን ማበረታታችሁን አትርሱ። አንድ ላይክ ለእናንተ በጣም ቀላል ነው፣ ጠቅ ማድረግ ነው፣ ሰከንድ ነው ይፈጅባችሁ። ለእኛ ግን ኢማጅን በጣም በጣም ጠቃሚ ይሆናል። ብዙ ሰዎች ጋር የእናንተ ላይኮች ሲጠረቃቀሙ ነው ቪዲዮ እንዲደርስ የሚያደርገው የሚያበረታተን እና ላይክ ማድረጋችሁን አትርሱ። በጣም ብዙ ዜናዎች በተለይ ትላንት ወጥተዋል እና እነኚህ ዜናዎች ከዩናይትድ ዝውውር ጋር በተያዘ እንደው ምንድን ነው እውነታቸው፣ እነማንስ ዜናዎቹን አወጣቸው የሚለው መረጃ ነው እንዳደርሳቸው። ኦፍኮርስ ሰሞኑን እንግዲህ ስማቸው በተደጋጋሚ እየተረሱ ያሉ ተጫዋቾች አሉ ከዩናይትድ ዝውውር ጋር። በተለይ ትላንት አንዳንዶቹ አለቀ ሁሉ ተብለው ተወርተዋል እና እነሱን እንደው ላጥራላችሁ እነማን ምን አሉ የሚለውን። መጀመሪያ ግን ፋብሪሶ ሮማኖ ዩቲዩብ ቻናሉ ላይ ስለ ኢሊየት አንደርሰን አንድ ነገር አወራ። ኢሊየት አንደርሰን አለ፣ ኢሊየት አንደርሰን በጣም በጣም ውድ ፈራሚ ነው የሚሆነው ብሎ ተናገረ። ኖቲንግሃም ፎረስቶች ለተጫዋቹ ዝውውር የሚፈልጉት ገንዘብ ከ100 ሚሊዮን ፓውንድ በላይ ነው። ከ100 ሚሊዮን ፓውንድ 100 ሚኒመሙ ነው እንግዲህ ቤተሰቦች እሱ እንዳለው ከሆነ። ማንቸስተር ሲቲዎች ደግሞ አለ ሲቲዎች ይህን ተጫዋች ለማስፈረም ትልቅ ገንዘብ ለተጫዋቹ አቅርበዋል ነው ያለው። ይሄ እንግዲህ ያስቡት ከደሞዝ አንጻር ነው አንድ እርግጠኛ ነኝ። ሌላው ደግሞ የኮሚሽን ክፍያ አለ። የኮሚሽን ማለት ለኤጀንቶች የሚሰጣለ ኢቨን ማባበያ ብዙ ነገሮች አሉ ሲቲዎች የሚጠቀሙባቸው መንገዶች። የማንቸስተር ዩናይትድ ሰዎች እና የሲቲ ሰዎች ለኤደርሰን ዙሪያ ላሉ ኤጀንቶች የሚከፍሉት የኮሚሽን ክፍያ እኩል ሊሆን አይችልም። ይሄን በእርግጠኝነት ነው ነገራችሁ። ሲቲዎች አብዛኞቹን ተጫዋቾች ያስፈረሙት በዚህ ማባበያ መንገድ ነው። አንድ ከኢሊየት አንደርሰን ዝውውር ጋር በተያያዘ ማንቸስተር ሲቲዎች የሚከፈለውን ነገር ሁሉ ለመክፈል በተለይ በተጫዋቹ ወገን ሲቲዎች ማረጋገጫ ሰጥተዋል ማለት ነው። አያችሁ ትልቁ ልጁን እንደው አይምሮውን ሺፍት ማድረግ ያለ ልጁ በቃ እኔን ለማግኘት ሲሉ ያላቸውን በሙሉ ያፈሳሉ፣ ገንዘባቸውን ሁሉ ያወጣሉ ብሎ እንዲያም ያደረጉት ኮንፊደንስ የሰጡት በዚህ መልኩ ነው ለተጫዋቹ። ማንቸስተር ዩናይትድ ፍጹም ይሄን ማች አያደርግም። ይሄን በእርግጠኝነት ማውራት መናገር እችላለሁ። ስለዚህ ምንድነው ያለው ፎረስቶች በቀጣይ ከሲቲ ጋር የሚያደርጉት ንግግርና ሲቲዎች ፎረስቶች የሚጠይቁትን አጠቃላይ የዝውውሩን ፓኬጅ በተመለከተ ወይም ክፍያውን ለመክፈል ዝግጁ ናቸው የሚለው ይወስነዋል የተጫዋቹን የሲቲ ዝውውር ብለዋል ማለት ነው። ስለዚህ ይኸው ከፋብሪሶ ሮማኖ ንግግር የምንረዳው ተጫዋቹ በግል ያሉትን ነገሮች ጨርሷል ይመስላል። ትላንትም ዜና አድርሻችኋለሁ። በግል ጉዳዮች ችግር የለበትም ከሲቲ ጋር ተስማምተዋል ተብሎ ከትላንት በስቲያ ፋብሪሶ ሮማኖ ትላንት ይህን ነገር ከደገመ የሚቀረው የመጨረሻው ነገር አሁን ሲቲና ፎረስት የሚያደርጉት ንግግር ድርድር ነው ማለት ነው። አሁን የሲቲዎች ተጫዋቹን ያለመፈለግ ከዝውውሩ ፉክክር መውጣት የሚወሰነው በመስማማትና ባለመስማማት ነው ከፎረስቶች ጋር። ፎረስቶች እጅ ነው ያለው፣ መሪውን የያዙት እነሱ ናቸው። ማርሹን ሁሉንም ነገር የሚቆጣጠሩት እነሱ ናቸው። የሚጠይቁት ገንዘብ 120 ከሆነ ወይ ከዛ በላይ የዝውውር ገንዘብ የሚጠይቋቸው ከሆነ ሲቲዎች ደግሞ ያን ገንዘብ ለመክፈል ፈቃደኛ ከሆኑ ወይም ደግሞ ካልሆኑ ይሄን የተጫዋቹ የመጨረሻ መዳረሻ ክለብ ይወስናል። ሞስት ፕሮባብሊ አሁን ወደ ሲቲ ነው እየተባለ ያለው፣ ያው ሲቲ እንደሚሄድ ነው የሚጠበቀው። ግን ደግሞ የተጋነነ ገንዘብ የሚጠይቋቸው ከሆነ ሲቲዎችም አይታወቅም ከዝውውሩ ፉክክር የሚወጡበት ተጫዋቹን የማያስፈርሙበት እድል ይኖራል ማለት ነው። ግን ደግሞ አሁንም እየተባለ እንዳለው ዩናይትድ ሲቲዎች መክፈል ያልቻሉትን ትልቅ የዝውውር ገንዘብስ ዩናይትድ ከፍሎ ይህን ተጫዋች ለማምጣት ዝግጁ ነው ወይ የሚለው በክለቡ ውስጥ ያለ ላይደረግ የሚችል ትልቅ ነገር ነው፣ ስጋት ነው። ለዛ ነው ኢሊየት አንደርሰንን ማንቸስተር ዩናይትድ ከማግኘት ይልቅ ሲቲ የማግኘት እድሉ በጣም ሰፊ ነው ተብሎ እየተገለጸ የሚገኘው ማለት ነው። በዚህ ተጫዋች ዙሪያ ያለው አዲስ ነገር ይሄ ነው። ዩናይትድ ይህን ልጅ በየትኛውም መንገድ ቢሆን 100ም ይሁን 120ም ይሁን ከፍለው ከሲቲ ጋር ተፎካክረው ተጫዋቹን ቢያመጡት በጣም ጥሩ ነበረ። በጣም ትልቅ ፖቴንሻል ያለው እድሜው 22 የሆነ ሴንትራል ሚድፊልድ ላይ ቦታ መጫወት የሚችል ዲፌንሲቭ ሚድፊልድን ቦታ መጫወት የሚችል ምናልባት ለቀጣዮቹ 10 ዓመታት በዩናይትድ የአማካይ ክፍል ላይ መንገስ የሚችል
በጣም የሚያድግ ጥሩ ፖቴንሻል ያለው የተረጋጋ ተጫዋች ነበር። በተለይ የኮቢ ሜኑን እንግዲህ የደካማ ጎን ኮምፕሊመንት ማድረግ የሚችል ተጫዋች ነበር። ግን አጠቃላይ ፓኬጁ ውድ ከሆነና ዩናይትድ አፎርድ የማያደርገው ከሆነ ሲቲዎች ብቻ ተጫዋቹን ለማስፈረም አቅም ገንዘብ የሚኖራቸው ከሆነ ቤተሰቦች ምንም ማድረግ አይቻልም። ከዚህ ተጫዋች ፉክክር ራሳችንን ማግለል ነው የምንችለው እና እሱን ለማስፈረም በምናወጣቸው ገንዘቦች ሁለት ሌሎች ተጫዋቾችን ማስፈረም የምንችልበት እድል ስላለ ማለት ነው። ምንጊዜም ቢሆን አንድ በኢሌት አንደርሰን ደረጃ ያለ ትልቅ ተጫዋች ሲቲ ስለፈረመ ሲቲ ቀጣይ ፕሪሚየር ሊግ ላይ ሻምፒዮን ይሆናል ብሎ ማለት አይደለም። ለምሳሌ አሁን ዲክላን ራይስን ካገኙት በኋላ አርሰናሉ ሻምፒዮን ወዲያው አልሆኑም። ዘንድሮ ነው ሻምፒዮን የሆኑት። ካሴዶም እንደዚህ ወደ ዩናይትድ ይመጣል ተብሎ ትዝ ካላችሁ ተጫዋቹ ወደ ቼልሲ ሄደ። ግን ቼልሲዎች ደግሞ እዛም ሄዶ ተጫዋቹ እንዲሁ ሻምፒዮን ሊያደርጋቸው አልቻለም። ማረጋገጫ ሊሆን አይችልም። ኢሌት አንደርሰን ወደ ማንቸስተር ዩናይትድ መጣ ማለት ዩናይትድ የሊጉ ሻምፒዮን ይሆናል ማለት ቀጣይ ሲዝን ላይ አይደለም። ለምሳሌ ሊቨርፑሎች ካሴዶን አጥብቀው ፈልገውት ነበር። ካሴዶን ግን ሊያገኙት አልቻሉም። ግን ሊቨርፑሎች ሊጉን አሸንፈዋል። ራይስንም ፈልገውት ነበር። ግን ራይስን እንደዚሁ አላገኙም ሊቨርፑሎች። እሱን ሳያገኙ አምና ሻምፒዮን ሆነዋል። ዩናይትድም በተመሳሳይ ኢሌት አንደርሰንን ዘንድሮ ላያገኝ ይችላል። ይሄ ማለት ግን እንደው እሱን ኮምፕሊመንት ማድረግ የሚችሉ ሌሎች ተመጣጣኝ የሆኑ ዝውውሮችን ዩናይትድ አይፈጽምም ማለት አይደለም። ሊፈጽም እና የሊጉን ዋንጫ በማንሳት እንደው ዩናይትድ ሊያስመሰክር ይችላል። ምናልባት ኢሌት አንደርሰን ወደ ሲቲ በመሄዱ ሲቲን በመምረጡ እንዲቆጭ ሊያደርግ ይችላል ዩናይትድ። ይህንን ግን ለማድረግ በጣም ብልጥ የሆነ እንደው በጣም ጥንቃቄ የሚፈልግ ገንዘብን ዝም ብሎ ማባከን ሳይሆን ያለውን 100 ወይም 120 ሚሊዮን ፓውንድ የኢሌት አንደርሰን ዝውውር ገንዘብ ሁለት በጣም ጠቃሚ የሆኑ ተጫዋቾች አንዱ የሌላኛውን ክፍተት መብላት የሚችል የተለያየ ኳሊቲ ያላቸውን የአማካይ ስፍራ ተጫዋቾች በማስፈረም ቡድኑን የአማካይ ክፍሉን አማካይ ቦታ ላይ በደንብ አድርጎ መጠገን እና ቡድኑን መገንባት ይቻላል። እንዴት አድርገው ያን ገንዘብ ስፔንድ ያደርጉታል የሚለው ነው ትልቁ የዩናይትድ አመራሮች መገምገም ያለባቸው እንጂ ለምን ኢሌት አንደርሰንን አላስፈረማቸውም ከሲቲ ጋር ተፎካክራችሁ ብለን በተችቸት እንደው ያለብን አይመስለኝም። እዚህ ጋር ጥንቃቄ ማድረግ ያስፈልጋል። ልጁን ፐርሰናሊ እንወደዋለን። የዩናይትድ ደጋፊዎች ቢመጣላቸው በጣም ደስተኞች ናቸው። ነገር ግን ኢሌት አንደርሰን ካልመጣ ዩናይትድ የሊጉ ሻምፒዮን አይሆንም በቀጣይ ሲዝን ብለን ደግሞ መደምደም አንችልም። እንዴት አድርገው ምልመላውን ይሰሩታል፣ ዝውውሮችን ይፈጽማሉ የሚለው ነው ወሳኝ የሚሆኑ ቤተሰቦቻችን። አትሌቲኮ ማድሪድ የሆነ ጊዜ የሊጉ ሻምፒዮን ሆነዋል። በላሊጋ ግን ሻምፒዮን ሲሆኑ ሊዮኔል ሜሲን ሳይዙ ነው ሻምፒዮን የሆኑት። ኢማጅን ሊዮኔል ሜሲ አንድ የባርሴሎና ተጫዋች እያለ ማለት ነው። ስለዚህ ኢሌት አንደርሰን አንድ አማካይ ነው ራሱን የቻለ እንጂ አንድን ቡድን የፕሪሚየር ሊግ ዋንጫን መወሰን የሚችል አቅም ያለው በጣም ወሳኝ የሆነ የቁርጥ ቀን ልጅ አይደለም። ዩናይትድ ገንዘቡን በአግባቡ ተጠቅሞ እንግዲህ እሱን ቦታ ተመጣጣኝ በሆኑ ዝውውሮች መሸፈን ይችላሉ። ሁለት ዝውውሮች ያው ብለን እንደዚህ መናገር እንችላለን ማለት ነው እንጂ ህይወት ያለ ኢሌት አንደርሰን በጣም ከባድ ነው። እሱ ካልመጣ ዩናይትድ ምን ይውጠዋል አይነት ሀሳብ መነሳት የለበትም። ብቻ እንዴት አድርገው የሱን ቦታ በተለይ ካሳቤሮን ቦታ ይሸፍኑታል የሚለውና ገንዘቡን እንዴት ይጠቀሙበታል የሚለው በጣም ወሳኝ ይመስለኛል እና ቀጣይ ዜናዎች አሉ በዚህ ዙሪያ ዜናዎችን አደርሳችኋለሁ ማለት ነው ቤተሰቦቻችን። ስለዚህ ኢሌት አንደርሰንን ጉዳይ አሁን ሀፋፍም ማቲዩት ወደ ቼልሲ ወደ ሲቲ ያደላ ነው። እውነት ለመናገር ወደ ሲቲ ያደላ ነው። ይሄን ወቁ ቁርጡ። ወደ ማንቸስተር ዩናይትድ የሚመጣበት እድል ሊኖር ይችላል። አሁንም ተስፋ አልቆረጡም ዩናይትዶች፣ ጊቭ አፕ አላደረጉም። ነገር ግን የሚመስለኝ ዩናይትዶች ሲቲ ጋር ያለውን ነገር እንመልከትና ወደ ሲቲ ተስማምተው ማሄድ ከሆነ ተጫዋቹን የማግኘት እድል ይኖረናል በሚል ጥበቃ ላይ ያሉ ነው የሚመስለው የዩናይትድ አመራሮች። ልጁ ግን ፍላጎቱ እንደዚሁም የደለለው እና ልቦ የተሳበው ወደ ማንቸስተር ሲቲ ነው የሚመስለው። ወደዛም የሚያመራ ነው የሚመስለው። ወደ ማቲያስ ፈርናንዴዝ ዜና እንለፍ። ትላንት በርካታ ሚዲያዎች ናቸው ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ለማብራት ብዙ ርቀቶችን እየሄደ እንደሆነ ትላንት በስፋት የዘገቡት። ማንቸስተር ዩናይትዶች ከተጫዋቹ ወኪሎች ጋር ተገናኝተው እንዳወሩ በግል ጥቅማጥቅም ዙሪያ ከስምምነት ላይ ኦልሞስት እንደደረሱ ዘግበዋል። ትልቁ ዜና ትላንት የተወራው የ21 ዓመቱ የዌስትሃም ዩናይትድ አማካይ ተጫዋች ግን ለዩናይትድ መተማመኛ ሰጥቷል መባሉ ነው።
ተጫዋቹ ለዩናይትዶች ቅድሚያ ሰጥቷል። የክለቡ ሰዎች እሱን እንደው ለማስፈረም በሚያደርጉት ጥረት ላይ ለየትኛውም ሌላ ክለብ አልፈርምም እናንተን እጠብቃለሁ በሚል ልክ ማቲያስ ኩኛ ለዩናይትድ በፈረመበት መንገድ ብሪያን እምቡሞም ዩናይትድ እና ዩናይትድን ብቻ ብለው መርጠው በፈረሙበት መንገድ ማቲያስ ፈርናንዴዝም ማንቸስተር ዩናይትድ ብቻ ነው ምርጫዬ በሚል ለማንቸስተር ዩናይትድ ቅድሚያውን እንደሰጠ ተገልጿል። ይህም በዩናይትድ ሰዎች መካከል ትልቅ መተማመን እንዲኖር በተጫዋቹ ዝውውር ላይ አድርጓል ነው የተባለው። እንደውም ዩናይትዶች በዚህ ተጫዋች ዝውውር ላይ በዌስትሃም ዩናይትድ አድቫንቴጅ እንዲወስዱ ሊያደርጋቸው ይችላል፣ በተለይ ዋጋው ላይ ተብሎ ተገልጿል። ዛሬ በጣም ወሳኝ የሆነ ጨዋታ አላቸው። እንደምታውቁት በሊጉ እጣ ፋንታቸውን ይወስናሉ። ዌስትሃም ዩናይትዶች 12 ሰዓት ላይ ምናልባት ጠባብ ቢመስልም ግን በሊጉ የመትረፍ እድል አላቸው። የቦረድ እድል እንደዚሁ በተመሳሳይ ይኖራቸዋል። ዌስትሃሞችም የወርዱ ከሆነ ታዲያ ማንቸስተር ዩናይትዶች ይበልጥ ጡንቻቸውን ያፈረጥባሉ። ተጫዋቹን አግሬሲቭሊ ለማስፈረም ከዌስትሃም ዩናይትድ ጋር መደራደራቸው፣ ዌስትሃም ዩናይትዶችም ከሽያጩ ገንዘብ ለማግኘት ጠረጴዛ ስበው መቀመጣቸው አይቀርም ነው የተባለው። ለማንቸስተር ዩናይትድ ይበልጥ መተማመን የፈጠረው ግን በልጁ በኩል ያለው ፍላጎት ነው። ምናልባት አርሰናል አጥብቆ ይፈልገዋል። ፔጄ ከፈረንሳይን ተጫዋች ማስፈረም ይፈልጋል። ነገር ግን ፈርናንዴዝ እንደ ሮል ሞዴል ከሚያዩ ከብሩኖ ፈርናንዴዝ ጋር አብሮ የዩናይትድን ማሊያ ለብሶ በዩናይትድ ማሊያ በቀጣይ ሲዝን ለመጫወት ተጫዋቹ ከናንተ ውጪ ሌላ ክለብ አላይም፣ ወደ ሌላ ክለብ ማብራትም አልፈልግም እና ጠብቃችኋለሁ፣ ቅድሚያ ሰጣችኋለሁ ብሎ ለማንቸስተር ዩናይትድ ሰዎች ተጫዋቹ ማረጋገጫ ሰጥቷቸዋል። ይህም በዩናይትድ አመራሮች በኩል ትልቅ መተማመን እንዲኖር በዚህ ተጫዋች ዝውውር ላይ አድርጓል ተብሏል። ትልቁ ጉዳይ አሁን ዌስትሃም ዩናይትድ ከዛሬው ጨዋታ በኋላ ከሊጉ ይወርዳል ወይስ ደግሞ በሊጉ ይተርፋል የሚለው ነው። ከሊጉ ከወረደ የተጫዋቹ ዋጋ ከ50 እስከ 60 ሚሊዮን ፓውንድ ሊሆን ይችላል ተብሏል። ከሊጉ ካልወረዱ ደግሞ የተጫዋቹ ዋጋ ከ70 ሚሊዮን ፓውንድ በላይ ሊልቅ ይችላል ተብሎ ተነግሯል። የብሩኖ ፈርናንዴዝ ልፋት እዚህ ጋር የሀገሩን ልጅ አሳምኑ ወደ ማንቸስተር ዩናይትድ እንዲመጣ በማድረግ ተጫዋቹን በማሳመን ግን ትልቁን ኃላፊነት እንደው በድል እንደተወጣ ብሩኖ ፈርናንዴዝ መናገር ይቻላል። ምክንያቱም ማቲያስ ፈርናንዴዝ የአውሮፓ ትልልቅ ፈላጊ ክለቦችን ትቶ ለማንቸስተር ዩናይትድ ቅድሚያ ሰጥቶ ዝውውሩን እየተጠባበቀ ይገኛል የሚለው ትላንት ስለ ዩናይትድ ከወጡ ዜናዎች መካከል በጣም የሚያስደስተው ነው። ቤተሰቦች ይሄ ብቻ አይደለም፣ ሌላም ትላንት በብሬኪንግ በርካታ መረጃዎች የወጡበት ተጫዋች አለ። ይህም ተጫዋች አይ ቲንክ የምትጠብቁት ይመስለኛል። የኤደርሰን ዝውውር ጉዳይ አሁን በጣም እየተካረረ መጥቷል። እንደውም ትላንት እንግዲህ 3 በ4 የሚባሉ አንዳንዶቹ በጣም ተአማኝነት ያላቸው ጋዜጠኞች ሁሉ ሳይቀር አውርተውበታል። አትላንታና ማንቸስተር ዩናይትድ በቃል ደረጃ ተስማምተዋል በኤደርሰን ዝውውር ላይ ሲሉ በጣም በስፋት ነው እየዘገቡት። ትላንት የሚቀራቸው የመጨረሻ የዝውውሩን ሁኔታ ማጠናቀቅ ነው፣ ፋይናላይዝ ማድረግ ነው ተብሎ ተገልጿል። በጣም ዲቴል የሆኑ ጥቃቅን ጉዳዮች ካልሆኑ በስተቀር በዝውውሩ አጠቃላይ ፓኬጅ፣ በተጫዋቹ ደሞዝ፣ በግል ጥቅማ ጥቅም ዙሪያ የሚደረጉ ጉዳዮች በሙሉ ቤዚክ የሆኑት ነገሮች ተጠናቀዋል ተብሎ ተዘግቧል። ይሄን ያለው ደግሞ የሚታመነው ጣሊያናዊ ጋዜጠኛ ማቲ ሞሬቶ የተባለው ነው። ዩናይትዶች ለዝውውሩ 34.5 ሚሊዮን ፓውንድ ክፍያ ይፈጽማሉ። ከዛ ውጪ ደግሞ ቦነስ ይኖራቸዋል ወደ 5 ሚሊዮን ፓውንድ የሚጠጋ በአጠቃላይ ለአትላንታ የሚከፍሉት ቦነሱን ጨምሮ 40 ሚሊዮን ፓውንድ አካባቢ ነው ሲል ነው ሂሳቡን ሁሉ ሳይቀር በዚህ መልኩ ያስቀመጠው። ግን ደግሞ አለ የሜን ጋዜጣ ጸሐፊ ማርሰል ግን ደግሞ በአትላንታና በዩናይትድ መካከል በቀጣይ ሳምንት ከነገ ጀምሮ የሚጠበቅ ውይይት ይኖራል። ይሄ ውይይት ደግሞ ዝውውሩን እልባት ለመስጠትና ጥቃቅን የሆኑ ጉዳዮች፣ የቦነስ፣ የወኪሎች ክፍያ አይነት ጉዳዮችን ለማጠናቀቅ የሚደረግ ንግግር ቀጣይ ሳምንት ላይ ይኖራል። ይሄ ንግግር ከተደረገ በኋላ ብራዚላዊው ኤደርሰን የማንቸስተር ዩናይትድ ዝውውሩን በይፋ ያጠናቅቃል ሲል የሜን ጋዜጣ ጸሐፊ በዚህ መልኩ ዘግቧል ማለት ነው። እነኚህ ብቻ አይደሉም። ማርካም ከወደ ስፔን እንዲህ ብሏል። ማንቸስተር ዩናይትድ እና አትላንታ ለኤደርሰን ዝውውር የቃል ስምምነት ወይም ቨርባል አግሪመንት ላይ ደርሰዋል ነው ያለው።
የስፔኑ ጋዜጣ በክፍያው ላይ ያሉ እጅግ የመጨረሻ የሆኑ የዝውውሩ ጉዳዮች ወይም ቬሪ ቬሪ ላስት ዲቴልስ መስተካከል አለባቸው። ዝውውሩን ወደ መጨረሻው መዝጊያ ለማድረስ በሚቀጥሉት ቀናት አዳዲስ ንግግሮች ለመደረግ ቀጠሮ ተይዟል ሲል የስፔኑ ጋዜጣ ማርካም ስለዚህ ተጫዋች ጉዳይ ዘግቧል። ዘሰን ጋዜጣም እንደዚህ ብሏል። ዘሰን ጋዜጣ በተለይ ስፖርት ኢታሊያ ቺፍ ኤክዚኪዩቲቭ እና ጸሐፊ የሆነውን ሚኬሌን በመጥቀስ ነው ይህን ዘገባ ያወጣው። ማንቸስተር ዩናይትዶች በዚህ ተጫዋች ዝውውር ዙሪያ ሙሉ ለሙሉ ከስምምነት ደርሰዋል በሁሉም ፍሮንቶች ሲል ገልጾታል። በሁሉም ፍሮንቶች ማለት ከተጫዋቹ ጋር በግል ጉዳዮች፣ ከወኪሎቹ ጋር በጥቅማጥቅም እንዲሁም ከሻጩ ክለብ አትላንታ ጋር ስምምነት ላይ እንደደረሱ ለማመልከት ነው። እና ማንቸስተር ዩናይትዶች በጥቅሉ ይሄ ደግሞ 46 ሚሊዮን ፓውንድ ይከፍላሉ ሲል ነው የገለጸው። ስለዚህ ቀደም ያልኳችሁ ጣሊያናዊ ጋዜጠኛ ከተናገረው በ5 ሚሊዮን ፓውንድ ጭማሪ ሂሳብ ጠቅሷል። ለማንኛውም ዘሰን ጋዜጣም ይህን ዘገባ ደግፎ እንዲሁ መረጃ አውጥቷል። የፋብሪሶ ሮማኖ ደግሞ የዝውውር ወሬው ማረጋገጫ ሚስማራችን ነው። ፋብሪሶ ሮማኖ እንደዚህ ሲል በዩቲዩብ ቻናሉ ላይ ወጥቶ አስተያየቱን ሰጠ። ሌሎች በብዙ ፈላጊ ክለቦች ነበሩት። ለምሳሌ አንደኛው አትሌቲኮ ማድሪድ ነው ቀደም ብሎ የተስማማው። ግን አትሌቲኮ ማድሪዶች አሁን ይህን ዝውውር ትተው ወደ ሌሎች ተጫዋቾች ኢላማቸውን አዙረዋል። ምክንያቱም አትላንታዎች የሚጠይቁትን የዝውውር ገንዘብ ለመክፈል ፈቃደኛ ባለመሆናቸው። ተጫዋቹ ግን አትሌቲኮ ማድሪድ ብቻ አይደለም ፈላጊ ክለቡ፣ ሌሎች ብዙ ክለቦች ቢጠይቁትም ባለፉት ጥቂት ቀናት ተጫዋቹን ኮንታክት ቢያደርጉትም ይሄ ተጫዋች ግን ለማንቸስተር ዩናይትድ ቅድሚያ ሰጥቶ ዩናይትድን ብቻ እየጠበቀ መሆኑን ተከትሎ ጥያቄያቸውን አልተቀበለም ወይም ለጊዜውም ቢሆን ውድቅ አድርጎባቸዋል። ምክንያቱም ኤደርሰን የዩናይትድ ዝውውሩን ቅድሚያ መስጠት ይፈልጋል። ወደ ማንቸስተር ዩናይትድ መዛወር ተጫዋቹ ይፈልጋል። ስለዚህ ለዩናይትድ ሁሉንም ቅድሚያ ሰጥቶ ልጁ የዩናይትድን ዝውውር ብቻ በመጠባበቅ ላይ ይገኛል ሲል ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ወጥቶ ስለዚህ ተጫዋች ዝውውር ጉዳይ በዚህ መልኩ አፕዴት ሰጠን ማለት ነው። እንግዲህ ቤተሰቦች ይህን ይመስላል። ስለዚህ ተጫዋች ዝውውር የወጣው መረጃ በአጠቃላይ እያንዳንዱን የወጡትን መረጃዎች ነው እንደው ምንጭ እየጠቀስኩ ያቀረብኩላችሁ። እናንተ በአጠቃላይ በዚህ ተጫዋች ዙሪያ እንደዚሁ እንግዲህ መፍረት ትችላላችሁ። እና ፋብሪዞ ሮማኖ በዚህ ደረጃ ካወሩት ተጫዋቹ በተለይ ነው የተባለው። ለምሳሌ ማቴዎ ሞሬቶ እንዳለው ከሆነ ኤደርሰን ባለፈው ፊዮረንቲናና የሆነ ቲም ተጫውቶ ነበር፣ አትላንታ ማለት ነው፣ የራሱ የተጫዋቹ ክለብ። ይህ ጨዋታ ላይ አንዳቻ ነው የተጠናቀቀው። ተጫዋቹ ላለመጫወት ጠየቀና ጨዋታው እንዲዘለው አስደረገ። ምክንያቱም ቀጣይ ትልቅ ዝውውር አለብኝ በሚል ክለቡም አምኖበት ተቀብሎ ተጫዋቹ ጉዳት እንዳይደርስበት በሚል ኤደርሰን ጨዋታውን ሳያደርግ ቀረ። ፋብሪሶ ሮማኖ እንዳለን ከሆነ ከጣሊያን የሚወጡ የዜና ምንጮች እንዳሉት ከሆነ ተጫዋቹ እንደው ያሉትን የግል ነገሮች በሙሉ ፓክ እያደረገ ነው። ምክንያቱም የማንቸስተር ዩናይትድ ዝውውሩን ለማጠናቀቅ ለሕክምና ምርመራ ምናልባት ከዓለም ዋንጫ በፊት የሚጠናቀቅ በጣም ፈጣኑ የመጀመሪያው ማንቸስተር ዩናይትድ ፈራሚ ሊሆን ልጁ ሬዲ ነው። ጓዞቹን በሙሉ ጠቅልሎ ተጫዋቹ ወደ ማንቸስተር ከተማ ለመምጣት ዝግጁ ነው በሚል የዚህን ተጫዋች ሁኔታ ዘግበውታል ማለት ነው። ቤተሰቦች ይኸው ሌላ የፈለገው ክለብ ሲቲ ነው ተብሎ ሲቲ ሁሉ ስሙ ተነስቷል። እንደው በጣም ከማምነው የዜና ምንጭ አይደለም ያገኘሁት፣ ሩመር ነው ሲቲ ስለመፈለጉ። ግን ፋብሪሶ ሮማኖ ነግሮናል። ሌሎች የሚፈልጉት ክለቦች አሉ። እሱ የሚፈልገው ግን ማንቸስተር ዩናይትድን ብቻ ነው። ስለዚህ ወደ ማንቸስተር ዩናይትድ ለመምጣት ተጫዋቹ ዩናይትድን ዝውውር እየጠበቀ ይገኛል ብሏል። ቅድሚያ ሰጥቷል ማለት ነው። በጣም የሚያስደስት ዜና ነው ይሄ መሆኑ። ተጫዋቹ እንዴት ነው? ምን አይነት ተቋም ሆኖ ያለው? ተጫዋቹ ደካማ ጎኑ ምንድን ነው? ጥንካሬውስ ምንድን ነው የሚለውን ምናልባት በነገ ቪዲዮችን ላይ የምንመለስበት ይሆናል። ቤተሰቦች ያለው ዜና ግን ይሄን ይመስላል። ሌላው ትላንት በሰፊው የተወራበት ግን አሁን ከማምናቸው የዜና ምንጮች እንደው ማረጋገጫ የምፈልግበት የዝውውር ወሬ ከቱቶ ሜርካቶ ዌብ የተሰማው ዜና ነው። ይሄም ዜና እንደሚለው ከሆነ ኒውካስል እና ማንቸስተር ዩናይትድ
በሳንድሮ ቶናሊ ዝውውር ላይ ከስምምነት ለመድረስ በጣም ተቃርበዋል የሚል ሪፖርት ይዘው ወጥተዋል። ሌሎች ሚዲያዎችም ይህን ጉዳይ ሲያራግቡት ትላንት እንዲሁ ሰምቻለሁ። ቤተሰቦች መረጃዎችን አይቻለሁ። ቱቶ መርካቶ ዌብ አንዱ ጣሊያን ውስጥ የሚገኝ ምናልባት ከጣሊያናዊ ተጫዋቾች ጋር በተያያዘ የሚታመን ዜናም ባይሆን እንደው ቅርበት ስላላቸው ብዙ ዜና ያገኛሉ። በዛ ምክንያት ይሄን ዜና እንደው እንደ ሩመር ስለተመለከትኩት ለእናንተ ደፍሬ ለማሳየት ወይም ለማውራት በስፋት እንዲሁ ብርታቱ አላገኘሁም። ግን ይህም ተጫዋች ወደ ማንቸስተር ዩናይትድ ለመምጣት ተቃርቧል የሚሉ ዜናዎች ወጥተዋል። እንግዲህ ቤተሰቦች ይህን ይመስላሉ። ዛሬ ላሳጥረው ዜናውን እሁድ ነው። ጨዋታ እየተመለከታችሁ የምትሰቧቸው ዜናዎች ናቸው ብዬ ነው እነዚህን ያቀረብኩት። በጣም ነገ እንመለስባቸዋለን በስፋት አዳዲስ ነገሮች ካሉም አዳዲስ የወጡ ነገሮችን እንዲሁም ሀሳብ አስተያየቶችን ምልከታዎችን ጨምረን ነገ እንገናኛለን። ዛሬ መልካም የጨዋታ ቀን ይሆንላችሁ። ብሩኖ ፈርናንዴዝ እንግዲህ ዛሬ አንድ አሲስት እንዲቀናው ሁላችንም እንመኛለን። ነገ በአሲስቱ ሪከርድ ሰብሮ እንድንገናኝ ተስፋ አድርጋለሁ። ቤተሰቦች እስከዛ ሰላም ሁኑልኝ ባይ